ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶች ነው። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ወይዘሮ ሌሊሴ ዱጋ የደም ካንሰር አምባሳደር ሆነው ተሾሙ። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውና በግኝቱ ላይ መወያየታቸው ተገለጸ። የፌዴራል ፖሊስ በስደተኞች ሞትና እንግልት የሚጠረጠሩ የሰዎች አዘዋዋሪዎችን ቡድን መሪን ከሰሰ። የነዳጅ እጥረት በአማራ ክልል የፍትህ ስርዓት ላይ እንቅፋት እንደሆነ ተነገረ። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የውሳኔ ሀሳብ ድምጽን በድምጽ በመሻር ውድቅ አደረጉ። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ወይዘሮ ሌሊሴ ዱጋ የደም ካንሰር አምባሳደር ሆነው ተሾሙ። በኢትዮጵያ በካንሰር ህመም ለሚሰቃዩ ህጻናትና ለወላጆች ትልቅ የምስራች ተሰምቷል። በሐኪሞች ተነሳሽነት የተቋቋመው የኢትዮጵያ የህፃናት የደም ካንሰር ማህበር በአዲስ አበባ ሰንጋትራ አካባቢ በሚገኘው ቢሮ መጋቢት 29 2018 በይፋ ስራውን ጀምሯል። ይህ ማህበር በህክምና ብቻ ሳይወሰን የታካሚ ህጻናትን ስነ ልቦና ለመጠገን የህይወት ተስፋቸውን ለማለምለም ከተስፋ አዲስ ድርጅት ጋር በጋራ ለመስራት ስምምነት ተፈራርሟል። የማህበሩ ፕሬዝዳንት ዶክተር አቤል ኃይሉ እንደገለጸው ማህበሩ የህፃናት ካንሰርን ለመዋጋት በቁርጠኝነት ተነስቷል። በምረቃው ዕለት በጥቁር አንበሳ ሆስፒታል የሚገኙ ታካሚ ህጻናትን በመጎብኘት ፍቅሩን የገለጸው ማህበሩ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ወይዘሮ ሌሊሴ ዱጋን የክብር አምባሳደር አድርጎ ሰይሟል። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውና በግኝቶቹ ላይ መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውና በሪፖርት ግኝቶቹ ላይ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። ሌተናንት ጀነራል ታደሰ ከአንድ ዓመት በፊት መጋቢት 30 2017 እንደ አውሮፓውያን አቆጣጠር ሚያዝያ 8 2025 አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ በወቅቱ በሰጡት መግለጫ ሌተናንት ጀነራል ታደሰ ያለፈውን አስተዳደር ጥንካሬና ተግዳሮቶችን ጠንቅቀው የሚያውቁ መሆናቸውን ትግራይ በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓት ወቅት ሌተናንት ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልእኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ ሌተናንት ጀነራል ታደሰ ወረደን ፊርማ የያዘ ሲሆን ኃላፊነቶቹ በታማኝነትና በትጋት ለመወጣት የተገቡ ቃሎችና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም ተግባራት መካከል ወሳኙ ተፈናቃዮችን ወደ ቀደመ ቀያቸው ሙሉ በሙሉ የሚመለሱበት ሂደትን ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ታጣቂዎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። ፌዴራል ፖሊስ በስደተኞች ሞትና እንግልት የሚጠረጠረውን የሰዎች አዘዋዋሪ ቡድን መሪን ከሰሰ። ከ3000 በላይ ሰዎችን ድንበር አቋርጠው በማዘዋወር ለ100 ሰዎች ሞትና ከ50 በላይ ሴቶች መደፈር ምክንያት የሆነውን የሰዎች አዘዋዋሪ ቡድን መሪ ይትባረክ ዳዊት ወይም ክብሮም እና 9 ግብረ አበሮቹን ጉዳይ ለአቃቤ ሕግ መላኩን የኢትዮጵያ ፌዴራል ፖሊስ አስታወቀ። ፖሊስ በወጣው መግለጫ በዓለም አቀፍ ደረጃ በቁጥጥር ስር እንዲውሉ ሲፈለግ የነበረው ተጠርጣሪ በትግራይ ክልል ሽሬ ከተማ ውስጥ በቁጥጥር ስር የዋለው የካርቱም ሂደትን ከሚደግፈው የቀጠናዊ ኦፕሬሽን ማዕከል ጋር በተደረገ የተቀናጀ ኦፕሬሽን መሆኑን ገልጿል። የምርመራ ሂደቱን በበርካታ ሀገራት መካከል የተደረገ ሰፊ የመረጃ ልውውጥን ያካተተ መሆኑን ተመላክቷል። ተጠርጣሪው በቁጥጥር ስር እንዳይውል ይትባረክ ዳዊት አለሙ፣ ጳውሎስ ዳዊት ወልዳይ እንዲሁም አድሃኖም አህመድ፣ ሙኒር እና ክብሮም የተሰኙ የተለያዩ ስሞችና መጠሪያዎችን በተለያዩ አካባቢዎች ይጠቀም እንደነበር ፖሊስ ገልጿል። እነዚህም መለዮች በኢትዮጵያና በዓለም አቀፍ ደረጃ ከ70 በላይ የሰዎች ዝውውር መረጃዎችን ለመከታተል ቁልፍ ሚና ነበራቸውም ተብሏል። እንደ መግለጫው ከሆነ የአዘዋዋሪ መረብ ከ2011 ዓ.ም ጀምሮ ሲንቀሳቀስ የቆየ ሲሆን ከኢትዮጵያና ከጎረቤት ሀገራት ስደተኞችን በመመልመል በሊቢያ ወደሚገኙ ማቆያ ስፍራዎች ያጓጉዙ ነበር። ተጎጂዎች በመጋዘን ውስጥ ታጉረው ለስቃይና ለረሃብ ይጋለጡ እንደነበር እንዲሁም ቤተሰቦቻቸውን ማስለቀቂያ እንዲከፍሉ ይገደዱ እንደነበር ተጠቁሟል። መክፈል የማይችሉ ተጎጂዎች ደግሞ ለክፉ እንግልት ይዳረጉ እንደነበር ባለስልጣናቱ ገልጸዋል። ፖሊስ ባደረገው የፋይናንስ ምርመራ ከመረቡ ጋር የተያያዘ ከ3 ቢሊዮን ብር በላይ የገንዘብ ዝውውር መገኘቱን አስታውቋል።
በአሁኑ ወቅት በአፍሪካና በአውሮፓ ሀገራት የሚገኙ ግለሰቦች የተገኙ ቃልን ጨምሮ ከ100 በላይ ተጎጂዎችና ዘመዶቻቸው ምስክር ተሰብስበዋል። የነዳጅ እጥረት በአማራ ክልል የፍትህ ስርዓት ላይ እንቅፋት እንደሆነ ተነገረ። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መዋዠቅ በኢትዮጵያ ውስጥ የሚገኙ የዋጋ ንረትን ከማፍጠር በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መዋዠቅ በኢትዮጵያ ውስጥ የሸቀጦችን ዋጋ ከማናር ባለፈ በአማራ ክልል በሚገኙ የፍትህ ተቋማት የስራ እንቅስቃሴ ላይ ጫና እያሳደረ መሆኑ ተገለጸ። በዓለም አቀፍ ደረጃ ያጋጠመው የነዳጅ ዘይት እጥረትና የአቅርቦት መዋዠቅ በኢትዮጵያ ላይ ጫናው እየታየ ነው። ይህ ተጽዕኖ በሸቀጦች ላይ መናርና በትራንስፖርት እጥረት ብቻ ሳይወሰን በአማራ ክልል በሚገኙ የፍትህ ተቋማት የስራ እንቅስቃሴ ላይም እንቅፋት እየሆነ መጥቷል ይላሉ ጠበቃና የህግ አማካሪው አቶ መንግስቱ ዘገየ። ባለጉዳዮች ትራንስፖርት በማጣታቸው ምክንያት የቀጠሮ ማለፍና ምስክሮቻቸውን ለማሰማት እንደተቸገሩ የሚናገሩት ስማቸው እንዳይጠቀስ የፈለጉ በምስራቅ ጎጃም ዞን የፍርድ ቤት ዳኛ የሆኑት አስተያየት ሰጪም በሌሉበት መዝገብ የሚዘጋበት ሁኔታ እንዳለ የሚጠቅሱት በጣም ረጅም ጉዞ የ7 ሰዓት የሚያስኬድ መንገድ መተው የሚከራከሩ ብዙ ባለጉዳዮች አሉ። ስለዚህም በነዳጅ እጥረት ምክንያት በሰዓታቸው ወይም ሲጠብቁ ውለው ይሄዳሉ ተብሎ ይቀራል። ስለዚህም መዝገቦች ይዘጋሉ፣ አልቀረቡም ነው የሚባለው። ከተለያዩ ቦታ ከሆኑ አንደኛው ተከሳሹ የቀረበ ያው ከሳሽ ከቀረ መዝገቡ ይዘጋል ማለት ነው። ምን ብለን ማስተናገድ ስለማንችል የመኪና እጥረት ነው የነዳጅ እጥረት ነው የሚለውን ስለማንሰማ የትራንስፖርት እጥረት በመኖሩ ምክንያት ተሽከርካሪዎች በቀጠሮ ቀናቸው ለመገኘት ይቸገራሉ የሚሉት የአማራ ክልል የጠበቆች ማህበር ፕሬዝዳንት አቶ ሰለሞን ጎራው በተለይም ምስክሮች ከሩቅ የገጠር አካባቢዎች ወይም ከተማ መጥተው በችሎት ፊት ለመቆም እንደተቸገሩ ይናገራሉ። ይሄ ትራንስፖርት እጥረት ደግሞ በፍትህ ስርዓቱ የሚፈጥረው ነገር በቀጠሮ ሰዓት በአግባቡ መገኘትን ነው። ምክንያቱም የፍርድ ቤት ስራ የተከራካሪ ወገኖች ብሎም የግራና ቀኝ ምስክሮች ሊሆኑ ይችላሉ። ወይም ለፍርድ ቤትና እንደ ፍርድ ቤት የተጠሩ ምስክሮች ወይም ደግሞ ለፍርድ ቤት የተጠሩ ኢንስፔክተሮች ወይም ደግሞ ባለሙያዎች በወቅቱ እንዲደርሱ ማድረግ ነው። ይህ ባለመሟላቱ ምክንያት ተከራካሪ ወገኖች ለከፍተኛ እንግልትና ለከፍተኛ የገንዘብ ወጪ ይዳረጋሉ። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ ድምጽን በድምጽ በመሻር ውድቅ አደረጉ። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ ድምጽን በድምጽ በመሻር መብታቸውን ጠቅመው ውድቅ አድርገውታል። በመሆኑም የውሳኔ ሀሳቡ በአብዛኛው የምክር ቤት አባላት ሀገራት ድጋፍ ቢኖረውም በሁለቱ ሀገራት ተቃውሞ ሳይጸድቅ ቀርቷል። ለውሳኔ ሀሳቡ ባህሬን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዴንማርክ፣ ፈረንሳይ፣ ግሪክ፣ ላትቪያ፣ ላይቤሪያ፣ ፓናማ፣ ሶማሊያ፣ እንግሊዝና አሜሪካን ጨምሮ 11 ሀገራት የድጋፍ ድምጽ ሰጥተውበታል። በአንጻሩ ቻይናና ሩሲያ የተቃውሞ ድምጽ ሲሰጡ ኮሎምቢያና ፓኪስታን ድምጽ ከመስጠት ተቆጥበዋል። የድምጽ አሰጣጡ የተከናወነው ስትራቴጂካዊ ጠቀሜታ ባለው የባህር ትራንስፖርት መስመር ላይ በተፈጠረው መስተጓጎል ምክንያት ዓለም አቀፍ የኃይል አቅርቦት ስጋት በናረበት ወቅት ነው። አልጀዚራ እንደዘገበው የአቅርቦት እጥረት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን አንዳንድ የድፍድፍ ነዳጅ አይነቶች በአንድ በርሜል እስከ $150 እስከ መቸብቸብ ደርሰዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።